አንድ ሰው እኮ በብልቱ ሰደቃ መስራት ይችላል። ገብታችኋል አይደል? ሚስትህን ማጉረስ፣ ሚስትህን መሳብ፣ ሚስትህን ማቀፍ፣ ሚስትህን በደንብ አርክተህ ግንኙነት ማድረግ አጅር ያስከፍላል ከአላህ። ይሄን ዒባዳ ነው የሚለውን ነገር ማወቅ መቻል አለብን። ምናልባት እኔ ወንድ ነኝ በቃ እንዲህ አርጌ ሰራላታለሁ እንዲህ አርጋታለሁ ብለህ ምንትል ከሆነ ትክክል አይደለም። አንድ አባባል ምን ይላሉ? የሰው ልጅ 3 እንስሳዎች ይበልጡታል ይላሉ። በዛ ከሄደ ዒባዳ በሚለው ሂደን በዒባዳ ካልወሰርነው በስተቀር እኔ ወንድ ነኝ እንዲህ አረጋለሁ በሚለው ከሄደ 3 እንስሳዎች ይበልጡታል አሉ የሰው ልጅ። አንደኛ ዶሮ ይበልጠዋል አሉ። ያ አላህ ከወንጀል አስዳን፣ ያ ረቢ እርጋታን ስጠን፣ ያ ገፋር ሰላም አምጣልን፣ አንድነት እዝነት ሞላብን። እሺ ሀዊቱ እንግዲህ ሰደቃ ነው እየተባለ ነው እና እኔ ከምኑ ልጀምርና ሰደቃ ላውጣ እስቲ? ከምኑ? እንግዲህ ቪዲዮ እንዳያችሁት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም ምርጦቼ፣ ዛሬም በድጋሚ መተናል እና ላችኋለሁ። እስቲ አሁንም ልሽን ነገር በደንብ መልሽ። ቪዲዮን አዳምጠሻል መጀመሪያ? አዎ። ምንድነው ያለው? አያ ምንድነው ያለው? ሰምቻለሁ ግን እንዴ እንድስቂበት እኮ አይደለም። አንተ ንገረኛ። እሱማ ለወንዶች ነው የመከረው። እና ከምን ልጀምርልሽ? ከሱ ካለው የጎደለብሽ አለ? ዝሮ ምክሩን ስማ። አንዳንዴ ስራ ብለህ ስራ ጋር እንዳትዳረግ። እሺ ወደኛ ዞር ፍለጋ ነገርማ ነገር አለው። ስራ እያልኩ እየተዳረኩ ነው ማለት ነው። እና ብር ብቻ ምንም አይሰራም። እውነት ነው። ረስተኸኛል ነው ነገሩ። እዚህ ላይ ነጥብ ያዙልኝ። አዎ እውነት ነው አይደል እንዴ? አንደኛ ያው ስራ ነው ብለህ ሴትዮዋ ነገ ሀቢባ ጋር ሄዳ በቲክቶክ ባሌ አላስደስተኝም ሳትለቀርም እና እኔ እና ልልም ምን ማለት ነው? አንተ አልቀረም። እንደዛ አይደለም ያልኩት። ብርን ብቻና ስራን ብቻ አታባርና እንዴ ደግሞ እኛንም ማዝናኛ ቦታ ውሰደን። የሆነ ነገር አለ አይደለ? መዝናኛ አይደለም እኮ እሱ ያለው። እሱማ ጊዜ ስጣት፣ በጥቅል ለሚስትህ ጊዜ ስጣት። አዎ ነው ያለው። ጊዜ ታልሰጠውም እንዴ? እሱ እኮ ጊዜ ስጣት አይደለም ያለው። በጥቅሉ እንደዛ እኮ ነው። ሳማት፣ አስደስታት። ሳማት ማለት ያው ጊዜ ስጣት ነው። አሳፋሪ ነገር አወራኝ። አሳፋሪ አይደለም። በነገራችን ላይ ኡስታዛችን ላይ ልንቀልድ አይደለም። እውነት ነው። ትክክለኛ በቃ ግልጽ ነገር ነው የተናገረው። እንግዲህ ሐዲስ ላይ ያለው ነገር ነው። ያው ሰው በግልጽ ስለማያወራው በሌላ መንገድ ነው። ያው ለሚስታችሁ ፍቅር ስጡ ይባላል በአንድ ቋንቋ። እሱ ደግሞ ያንን ለሚስታችሁ ፍቅር ስጡ የሚለውን ሙሉ በሙሉ ዘረዘረው። አያችኋ? እኛ ደግሞ በጥቅሉ ሲሆን ጊዜ ስጡ። ስለዚህ ከምኑ ልጀምርልሽ? በእናትሽ ከሁሉም። እኔም ጊዜ ልሰጣት ነው። ልጀምር እንዴ? አይ አሁን አያስፈልግም። እንግዲህ ጊዜ አልሰጠኝም እያለች ነው። አያችኋ? ስራ ብለህ ትሮጣለህ። እሰይ ለካ ከቤት ይጀምራል አሉ። የተደበቀ ማንነት ወጣ ትላላችሁ ዛሬ። አያችኋ? ስለዚህ እሷ እንግዲህ መናገር ያለባትን ተንፍሳ ሄዳለች። ከአሁኑ መጠንቀቅ አለብኝ ማለት ነው። እና ያው ስራ ይበዛል። አሁን እኔ አዳር አሁን ኦንላይን ነኝ። አዳር እሷን ጊዜ የለም። በነገራችን ላይ ኦንላይን ስራ ስትሰሩ፣ አሁን ኦንላይን ስራ ስለምሰራ እንደዚህ ቁጭ ብዬ ነው ማድረው። ዋትስአፕ፣ ኢሞ፣ ቴሌግራም እመልሳለሁ። አያችኋ? ስለዚህ ያው ጊዜ አልተሰጠኝም ስራ እያልክ ነው እያለች ነው። አቤት እሰይ! ይህንን ያዙልኝ። እችን ነገርማ አለቅም። አሁን ካሜራ ዘግቼ ሰደቃውን ከቤቴ መሰደቅ አለብኝ። ከቤቴ ጀምሬ ማለት ነው። እንዴ ይሄማ ትልቅ ነገር ነው። ትልቅ ነውር ነው ማለት ነው። እና እንዴት ናችሁ ምርጦች? ሰላም ናችሁ? ያው እናዝናናችሁ ብለን ነው፣ እናጫውታችሁ ብለን ነው። ከተመቻችሁ ላይክ አድርጉ፣
ካልተመቻችሁ ደግሞ ዚስ ላይክ ነው ለካ የሚባለው እና አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤታችሁን ሞቅ ሞቅ አርጉት። ይመቻችሁ። ቤታችንን ነው ቤታችሁን አንዱ ይሆንላችኋል። እኔ አሁን ካሜራ ዘግቼ ሰደቃ ልሰድቅ ነው። በቃ ቻው። አንድ ሰው እኮ በብልቱ ሰደቃ መስራት ይችላል። ገብቷችኋል አይደል? ሚስትህን ማጉረስ፣ ሚስትህን መሳብ፣ ሚስትህን ማቀፍ፣ ሚስትህን በደንብ አርክተህ ግንኙነት ማድረግ አጅር ያስከፍላል ከአላህ። ይሄን ዒባዳ ነው የሚለውን ነገር ማወቅ መቻል አለብን። ምናልባት እኔ ወንድ ነኝ በቃ እንዲህ አርጌ ሰራላታለሁ እንዲህ አርጋታለሁ ብለህ የምንትል ከሆነ ትክክል አይደለም። አንድ አባባል ምን ይላሉ? የሰው ልጅ 3 እንስሳዎች ይበልጡታል ይላሉ። በዛ ከሄደ ዒባዳ በሚለው ሂደን በዒባዳ ካልወሰርነው በስተቀር እኔ ወንድ ነኝ እንዲህ አረጋለሁ በሚለው ከሄደ 3 እንስሳዎች ይበልጡታል አሉ የሰው ልጅ። አንደኛ ዶሮ ይበልጠዋል አሉ፣ ሁለተኛ ውሻ ይበልጠዋል አሉ፣ ሶስተኛ አህያ ይበልጠዋል አሉ የሰው ልጅ። በምን ከተባለ አንደኛ ቶሎ ቶሎ በመሄድ ዶሮ ይበልጠዋል አሉ። ዶሮ በቀን 3 ጊዜ ነው የሚገናኘው ታውቃላችሁ? አሁንም ትንሽ ጫር ጫር አድርጎ ቁብ ነው አይደል? አሁንም ትንሽ ጫር ጫር አድርጎ ቁብ ነው። ስለዚህ አንተ ኮርማ ነኝ እኔ በደንብ አረካታለሁ የምንትል ከሆነ እንደ ዶሮ መሄድ አትችልም። ትችላለህ? አሁን እዚህ ውስጥ ብንጠይቅ እኔ ወንድ ነኝ አረጋለሁ ያለ ሰው 4 5 6 አያረጋም። ያረጋል? አረጋለሁ የሚል ካለው ከዛ አያረግም አይደል? ስለዚህ ዶሮ ይበልጠዋል ማለት ነው። ሁለተኛ ዒባዳ ነው በሚለው ካሄድን አሁንም ውሻ ይበልጠዋል አሉ የሰው ልጅ። ውሻ በምን ይበልጠዋል ቢባል ውሻ ግንኙነት ሲያደርግ በጣም ረጅም ሰዓት ይቆያል። አንተ ደግሞ እንደሱ መቆየት አትችልም። ገብታችኋል አይደል? ውሻ በጣም ብዙ ሰዓት ነው የሚቆየው። እንዳውም አንዳንድ ጊዜ እሱ እንኳን ቸኩሎ ወጣለሁ ካለ እንቃርጋ ዝም ነው የምትለው ሴትዮዋ አትለካው። ስለዚህ አንተ እኔ እንዲህ አረጋለሁ ብለህ የምትፎክር ከሆንክ የውሻን ያህል እንኳን መቆየት አትችልም ይላል። ሶስተኛው የሚበልጠው አህያ ነው አሉ። አህያ በምን ይበልጠዋል ከተባለ እኔ ኮርማ ነኝ ወንድ ነኝ የምንትል ከሆነ ዘከረ መቼም የአህያ ዘከራ ያክል አለኝ እንግዲህ የኔ ያክላል የሚል ካለ ማሳየት ይችላል። ስለዚህ የሰው ልጅ ያንን ያክል እንኳን አይሄድም። መሆን ያለበት ምንድነው?